እሷ ነች አሁን እናቴ ይኸውልሽ ዘቢባ አዎ ለሷ ሞታለሁ እኔ እሷን እኔ ዝቅ ያደረኳት እግዚአብሔር ምስክሬ ነው እኔ ነኝ እዚህ ጋር ዝቅ ያደረኳት የማይገባት ቦታ ስሟ እንዲነሳ ያደረኩት እኔ ነኝ እኔ ነኝ እንዳለብኝ በራሴ መንገድ ይሄዳለውና ሀቡዬ ልልሽ የምፈልገው ምንድነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድትደርስ እናደርጋለን ልዩነትም ካለ ሂሳብ ሰርቶ መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ ህይወቷን ታስተካክለው አይኖ ጥሩ ነገር ጸባይ እንደሌላት አቃለው በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አቃለው ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው ስለዚህ ያለውን ነገር ለማስተካከልና እህታችን የተሻለ ነገር ውስጥ እንድትገባ እንደማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ ያለ ክፍተትም ካለ መጠየቅ ይችላልው አንዴ ተስፍዬ ሶሪ እኔ ማልስማማበትን ነገር ነው አሁን ይያልክ ያለው ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የኛ ስም ጠፍቶ አይደለም የኔና የባለቤቴ ስም ጠፍቶ አይደለም የምትረዳው ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው እኔ በበኩሌ ለሷ ገንዘብ አንሰማም መርዳት ምናምን ኖርማል መርዳት ምናምን ኖርማሊ ነም እዚህ ኦሬዲ እኮ አሁንም በሷ ጉዳይ እኮ ስሜ እየተነሳ ነው መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም ማገዝ ካለብን እንደ ወንድም ነው እንጂ ያላይ ወጥቶ ምናምን እንትን አይደለም አሁን ጸጉር ቤት እኮ አላት ቴስ ሼር ኦርደር ናት ይሄ ጸጉር ቤት 100 ሺህ የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ጸጉር ቤት እኮ ብለን የ3 አመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው ጸጉር ቤቱ እየሰራ ለሷ የአስቤዛና የቤት ክራይ ሲያስፈልጋት ኖራለች ነው አይደል እንዴ ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ ያሰደበችን ነው በማናቃቸው ሰዎች ሁሉ እኔ የክብር ጉዳይ አለ ሀቡ አንቺ ሆነሽብኝ እንጂ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ ያላቅም አሁንም ቢሆን ሀቡዬ ለመጨረሻ ጊዜ መጠይቅሽ ኤኒ ኩዌስችንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው ያወራችሁ ያለሁት እናንተን ለኔም ልክ አይደለም ልውጣ የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ በተረፈ ተስፋዬ ራሱ እዚች ጋር ሌባ የምትሉ ሰዎች ብሩን መልሱ የምትሉ ሰዎች ልክ አይደለም ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል እሱም ደግሞ ምንም ማለት አይደለም ሊስተካከል ይችላል መላኪያ ምናምን ተብሎ የተቆራረጠ ነገር ነው ስለዚህ እባካችሁን ካንደበታችን የሚወጣውን ነገር እንወቀው ሰው ማስቀየም ጥሩ አይደለም እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው የምር እንደዚህ እየተሳደብን እንደዚህ ያለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት እስኪ ማስተራብነትን ይውት አሁን ታሟል እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት እንደዚህ ያደረግን ሰዎችን እያራቅን ነው መልካም ነገር የሚሰሩ ሰዎችን እያራቅን ነው ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 አመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምትተኛው ሁለት ልጆች ተሰርቀውባታል አንድ ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ እንዲሁም ደግሞ እየሰከረች ተገባለች ሁሉ ተብለን እናቃለን ለሳምንት ጣፍታ የምትመጣበት ጊዜ ያለ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል እግዚአብሔር ለሁሉም መልስ አለው ለሁሉም ፍርድ አለው አሁንም ቢሆን እኔ ዘቢባ ግርማ ነኝ በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን መመራ ልክ አይደለሽም ዘቢባ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ በተረፈ ግን እኔም የልጆች እናት ነኝ ኃጢያት ግፍ አልሰራም ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው አልተሳካላችሁም አቡዬ ጨርሻለሁ የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ
እሺ ዘቢባ በጣም እናመሰግነው። አዎ ስልክሽ አለኝ። ዘቡዬ ሸኛትና እኛ ያለው ችግር የለም። ግን ከታች አይ ቲንክ ተስፍሽን ህዝቡ ያወቀዋል። ቆይ ኢሱዬ አንዴ ዘይድል ሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ሶ ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልን። አመሰግናለሁ እናቴ። ደውልልሃለሁ። እሺ አውዬ ወይ ኢሱ በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት ይገባል። አዎ ይማራሉ። ስለ ተስፍሽ ልንገራችሁ። እኔ ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋውቶ ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ ተስፍሽ ባያቆም ኑሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢኖር 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ አቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያርጉልኛል ያመሰገነ ሰው አለ ተስፍሽ አመስግኑ ተወቅሰን እንጂ ተመስግነን አናውቅም። ኤግዛክትሊ። አሁን አቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልኝ። ምን ወደ ገደለው እንግባ ብቻ ባለቤቷ የምትፈልገውን ያው እሷ አይ ልንገርሽ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ። እኔ ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። አዎ እኔ የምጠይቅህ እሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዴ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኝ አትረዳ ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችው ልጅ መንገድ ላይ ጎመን እየሸጠች ነው ብለው
ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው። ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው። ሶ እኔ ሰዎች ወቀሱኝ ብዬ እርዳታ ካቆምኩኝ ድሮም የምረዳው ከሰው ምስጋና ፈልጌ ነበር ማለት ነው። ህዝብ እንዲያጨ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። ሶ የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው ብላችሁ ከሆነ ዘውዬ በነገራችን ላይ ምናልባትም በሰፊው ወደፊት ብዙ ነገር ምገልጸው ይሆናል፣ እኔን ስለማያቆኝ ይሆናል። አንድ ነገር ላንቺም እንደ እህት ምነግርሽ እርዳታ ዛሬ አይደለም የጀመርኩት። እኔ ከእናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም። ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው። እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም። እኔ ራሴን እያጣው ስለሆነ ነው። ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ ገባለሁ። ታማሚዎቹ እያንዳንዱ ታማሚትን ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ፣ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምጽ ስትሰሚ ከራሴ ውጪ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው። ራሴን እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ ስለዚህ ለደህንነትህ ለጤናክ ነው ራስህ እንድታቆም። መጀመሪያ አታቆምማ፣ ብሬክ ነው የምትወስደው እስከምትድን እንትን ነው። አሁን ምንድነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስትጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም ማደርሰው እኔ ነኝ፣ ፎርሙንም ሞላው እኔ እየመጡ ለራሴ ዳሜጅ እየሆንኩ መጣው። መጀመሪያ ለቤተሰቤ ጊዜ መስጠት አለብኝ። ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት። አሁን በዚህ 2 ወር እና 3 ወር ውስጥ ያሳለፉት እኔ ባይኔ ሄጄ ድርጅቱን አይቻለሁ። ድርጅቱን ዘግቶ ትንሽዬ ተከራይቶ ለምን ትልቁ የቤት ኪራይ መክፈል አቅቶት፣ ይሄ ደግሞ የሚሰጠውን ያህል እኔ ራሴ ስንት ሰው ወደ ተስፍሽ ልክ ያለው ሰው ሲሞት ከአረብ ሀገር አስክሬን እንዲቀበል ቤተሰቦቻቸው ገጠር የሆኑ ሰዎችን ተስፍሽን ነው የምንጠይቀው። ሌላ ማን አለ አስክሬን የሚቀበልልን እዛ? እስኪ አንድ ሰው ነገሩኝ ከተስፍሽ ውጭ አለ ሰው? እና ተስፍሽ በጣም ብዙ አግዟል፣ ግን ራሱን መስዋዕት አድርጎ ነው። ማይ ሰልፍ ፈርስት ማለት አለብን። የሰው ልጅ መጀመሪያ ለራሱ ኖሮ ነው ሌላውን የሚያኖረው። ሶ ከራስክ ከቤተሰብክ ከጤናክ ህዝብ መርዳትን አይቀድምም እንጂ አንተ እያለክ አይደለም። እኔ አሁን በሊቢያ ጉዳይ እርዳታ አሰባስቢ ሲሉኝ እኔ የህገ ወጥ የሰዎች ዝውውር ላይ መሳተፍ አልችልም። እኔ ኢትዮጵያ ስገባ እታሰራለሁ። አረብ ሀገር ልጆቼን በትኜ እስር ቤት እገባለሁ። ስለዚህ አልችልም ነው ብላቸው። ቢኮዝ ማይ ሰልፍ ፈርስት ስለምር ራሴ መጀመሪያ መኖር አለብኝ። እኔ ኖሬ ነው ለህዝቤ የምተርፈው። ስለዚህ ተስፍሽ አንተ ኑር፣ አንተ ብሬክ ወስደህ ኢነርጂ ሰብስበህ ሪፍሬሽ አድርገህ ትመለስልናለህ። ታስፈልገናለህ እንጂ ፕሊስ አቆማለሁ እንዳትል። በጣም እንፈልግሃለን። የምናግዝህ ነገር ካለም እንድትነግረንና እንድናግዝህ እንፈልጋለን። እንደ እህት እንደ ወንድም በጣም አብሽር። ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው። እነዚህ የሚነሱት ወሬዎች እኮ አንድም እኮ ኤቪደንስ የላቸው። አንድ ማስረጃ ይዞ የሚመጣ ሰው እኮ ካለ ኢትስ ኦኬ ትጠየቂያለሽ እኮ። ኖርማሊ ደግሞ ለዚህ የሸሻው አይደለም። ሁልጊዜ በምጠራበት ቦታ ላይ ከመታዘዝ ውጪ ምንም ያደረኩት ነገር የለም። ኤኒዌይ አይ ነው በቃ ማለት አንዳንዴ ሰዎች ቢያውቁሽ ጥሩ ነው። ባክግራውንድሽን፣ ኖሌጅሽን ምን አይነት ነገር ነው ያሳለፈው፣ ምንድነው የስራ ምንጩ፣ ምን አይነት እውቀት አለው። በቃ እዚህ ቲክቶክ ስላገናኘሽ አይደለም። ገባሽ ነው? ግን አንዳንዴ እኮ አንተም ራስህ ያልሆነ ቦታ ላይ ለምሳሌ አንተ ሌብልህን ታውቃለህ፣ እውቀትህን፣ የእውቀት ደረጃህን ታውቃለህ፣ የመጣህበትን ሀገር ታውቃለህ። እና አንዳንዴ አንተ ተቋም ነክ ሲጀመር ጀጎል ተቋም ነው። ተቋም ደግሞ በተቋም ነው የሚጠየቀው።
አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ የምትመልስ ከሆነ አንተ ነህ ክብርህን ዝቅ ያደረግከው። አንተ ጎንበስ ካላልክ ማንም እዚህ አናትህ ላይ አይወጣም። እኔ እንኳን ካንተ በእውቀትም በምንም ነገር አንሳለሁ። ለጠራኝ ሁሉ ግን ሄጄ ምላሽ አልሰጥም። ለምን? ክብሬን አውቀዋለሁ። ገባክ? ስለዚህ አንተ ነህ ክብርህን የምታስጠብቀው። አንተ ታውቃለህ ንጹህ ስራ እየሰራህ እንደሆነ። ገባክ? አንተ ተቋም ነህ። ጀጎል ተቋም ነው። ተቋም በተቋም ነው የሚጠየቀው። እንደ ግለሰብ ደግሞ የሚጠይቅህ ሰው ሲጠይቅህ በቦታ ላይ ልትገኝ አይገባም። ክብርህ የማይጠበቅበት ቦታ ላይ እንዳትገኝ። ያ እሱ ልክ ነሽ። ኦልሬዲ እኔም የተማርኩት እሱን ነው። ኤኒዌይ ለማንኛውም ሶሪ፣ ወደ እኔ ጉዳይ እናድርገው። ልጅቷን የምታገዘው ላይ ታርጌት ይደረግ በሰፊው ደግሞ ላስትሊ አሁን የእሷን ምላሽ ነው የምንጠብቀው። ላስትሊ የእሷን ምላሽ ነው የምንጠብቀው። ተስፍሽ ግን እንደ እህት ከልቤ ነው እንደ እህት ምንም አይነት እገዛ ካስፈለገ እኔ እህትህ ካለው ከጎንክ ምንም አይነት እገዛ ቁጥር ያለክ በዋትሳፕ ንገረኝ። ቃል የለም ያ ተስፍዬ እኔም አለው አዲስ አበባ ላይ ያለው ነገር እግዚአብሔር ምስክሬ ነው። ልጆቼን ሳይ ነው ከጎኔ ነኝ ያለሁት። ተስፍሽ ማለት ስንት ጊዜ ሌባ ይሉታል የፈለገ ሳያቆም የደረሰች ነው። አንድ ቀን እስቲ ና አምጣ እስቲ የትኛውን የሰረቀው ተብሎ ሲታይ የለም። ብዙ የሚያሸማቅቁ ሰዎች አሉ። አንቺ እኮ ሀቡ የማትሰበሪው ለምን ታውቂያለሽ? ጠንካራ ሴት ነሽ። አንደኛ ነገር፣ ሁለተኛ ነገር ደግሞ ቆዳሽን የያዞ ቆዳ አድርገሽዋል። የያዞ ቆዳ መስሚያሽ ጥጥ ነው። ገብቶሻል? መስሚያሽ ጥጥ ነው። ተስፍሽ ቴሲ 21 ራሱ በጣም ብዙ ሰው ደፍኜ ነው የመጣሁት። ወደ ሚዲያ ስመጣ መስሚያዬን ደፍኜው ነው የመጣሁት። ተስፍዬ እንደዚህ አይነት ነገር ስሜት እንዳይሰማ ወንድሜ፣ በጣም ወድ በጣም ማከብር ዘቢባን የጠበስኩ ጊዜ ትክክለኛ ሰው ላይ አርፋል ያለኝና እንዳገባት የመከረኝም ወንድሜ ነውና አብሯት ፋዘር ቤት የነበረ ሰው ነውና ረጅም ጊዜ ስለሚተዋወቁ እኔ ከጎን ነኝ። እግዚአብሔር ምስክሬ ነው። ነገር በእውነት ነው የምነግርህ። ባለኝ ነገር ባለኝ አቅም ከጎን እቆማለሁ ተስፋዬ። አሁን ግን ሀቡዬ እንስማ፣ ውሳኔ ምንድን ነው የሚፈልጉት እኮ? እሷን እንስማት። እንዴት እንዳስረከው የህዝብ ጥያቄ ደግሞ ለሳራ ችግሯን እንዴት እንዳስረዳቻት ቃል ኪዳን መስማት የተሳናት እህታችን ለሳራ እንዴት ችግሯን እንዳስረዳቻት ትንገረን ብሏል ህዝቡ። አሁን እነሱ በትልቁ አድርጋቸውና የእነሱ ተራ ነው እነሱ መናገር ሳራ ይሰማል? አዎ ይሰማል። እሺ በመጀመሪያ ተስፍሽ ሐረርጌውን በጣም ነው ማከብረው። ስለተረዳኝ ብቻም ሳይሆን በሚሰራው ስራ በጣም በጀጎል ኢንተርፕራይዝ ወይም ደግሞ ኤንጂኦ ስም በጣም አድናቂው ነኝ። በጣም ልዩ ሰው ነው። መሸለም የሚገባው ሰው ነው። ልክ እንዳንቺ እንደ ቲክቶክ ንግስት እንደ ሀቢባ ማለት ነው። በነገራችን ላይ ኢሱና ተስፍሽ ሐረርጌው ይመሳሰሉብኛል። መልካቸውም ይመሳሰልብኛል፣ ስራቸውም ይመሳሰልብኛል። ወደ እኔ ጉዳይ ስመጣ እቺን ልጅ ያገኘኋት በ2011 ነው። ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ካለው ጤና ጣቢያ ጋር ነው ያገኘኋት። አጋጣሚ ስብሰባ እያለፍኩ ነበር። ሶራምባ ሆቴል ታለቅሳለች። ከንብርቷ በታች የሆነ ቦታውን ይዛት ታለቅሳለች። መጣሁ። ምን ልስ አልኩና ምን ሆንሽ ስላት እግግግ ብቻ ነው የምትለው። እንዴ ዞር ብዬ ምንድነው የምን ቋንቋ ነው ስላቸው አረ እኮ አትናገርም ይሉኛል። እና ጤና ጣቢያ ነበር እዛው፣ አሁን ፈርሷል። ገባው ስገባ ሲስተር አሚናት የሚል ታፔላ ያላት ሲስተር አየውና ሲስተር እባክሽ እስኪ እቺ ልጅ አሟታል ስላት እንዴ ሚስተር ኤክስ መጣሽ ምናምን ብላ ሰላም አለቻት። እንዴ ሚስተር ኤክስ ነው እንዴ ስሟ አልኳት። አሁን እኛ ሚስተር ኤክስ ነው የምንላት ስሟን ስለማትናገር ስሟን ስለማናውቀው ትለኛለች። ነው እሺ ዘመዷ ነሽ? ኧረ እኔ አላውቃትም እዚህ ጋር ስታለቅሳ አግኝቻት ነው ስላት ምን ሆነች አለች። ምን እንጃ ምርቷ በታይ ተነካካለች ስላት እስኪ ሰገራና ሽንት ስጪ አለችና እቃ ሰጠቻት። ሄደን ሽንቷ ሲመረመር ውይ እርግዝና አላት አለችኝ። ኧረ እባክሽ አዎ እስኪ ጠይቂያት ባላላት ከማን ያረገዘችው ስላት አይ አንቺ ደግሞ አለችኝ። ምን ነው ስላት አይ ኧረ ተይው እስኪ አለችኝ። አሁንም እዚህ ጋር ምን መናገር አልፈልግም። እና ከዛ ምን አለችኝ አፖርሽን ላድርግላት፣ እርሊ ነው አፖርሽን ላድርግላት፣ ብትወልደውም እዚህ ጎዳና ተዳዳሪ ነው የሚሆነው ትለኛለች። አይ ተይው አትንኪው እግዚአብሔር ያግዘኛል እኔ ደግሞ እሷን አግዛለሁ ብዬ ቀጥታ የት ነው ይዣት የመጣሁት ወረዳ 1 ሴቶችና ህፃናት ይዣት ሄድኩና እቺ ልጅ ዘመዷን የምታውቁ ከሆነ እኔ ጋር አድሬስ አድርጉ፣ እኔ ከዛሬ ጀምሮ እኔ ቤት ናት አልኳቸው። ከዛስ ፒያሳ ጋር ፖሊስ ጣቢያ አለ፣ እዛ ወስጄ እቺ ልጅ በወንጀል የምትፈለግ ከሆነ በሌላ ጉዳይ የምትፈለግ ከሆነ ፎቶግራፍ አንሱልኝና እኔ ልወስዳት ነው አልኳቸው። እሺ አሉ። ኮማንደር ገዛው ይባላል። አሁን ዋና ፍሳሽ ጋር ተብሏል ሄዷል። እሺ አለ። መዘገበ። ስሟ ማን ነው አለኝ። እኔ እንግዲህ ቃል ኪዳን ብሏት ቃል ገባለሁ ላግዛት በተቻልኩት መጠን አልኩኝ። ቃል ኪዳን የአባቷ ስም ምሳሌ
የባለቤቴን ስም ያባቷን ስም አረኩኝ ይዣት መጣሁ። ወሯ እየገፋ ሲሄድ ሴቶችና ህጻናት ሄድኩና ወሯ እየገፋ ነው። እኔ ስትወልድ ማድረስ አልችልም፣ ስራ ፍቃድ አላገኝምና ምን ባረግ ይሻለኛል ስላቸው የተደፈሩ ሴቶች ማገገሚያ ቦታ አለ እና እዛ እንድትሄድ ደብዳቤ እንጽፍልሻለን አሉኝ። እሺ ጻፉልኝ። የት? ሴቶች ማህበር የሚባል 2011 ማለት ነው። ሴቶች ማህበር ጻፉልኝ። እዛ ገባች። ወሯም ገፋ፣ ወለደች፣ ክርስትናም ተነሳ። ያገግም ሰው ልናስገባ ነው በሷ ምትክ፣ ስለዚህ ተረከቢን አሉኝ። እሺ አልኩኝ። ይዣት መጣሁ። እኔ ጋር መኖር ጀመረች። እኔ ጋር መኖር ስትጀምር ምን አረኩኝ? ፀጉር ስራ ሄዋን ይባላል። ሄዋን የፀጉር ስራ ይባላል። ማስታወቂያ እንዳይመስል እዛ ወሰድኳትና እቺ ልጅ ፀጉር ስራ እንድትማር ፈልጋለሁ አልኳት። ጆሮዋ ግን አይሰማም፣ አፏም አይናገርም ስላት ታዲያ እኮ ከተማረች በኋላ እንዴት ትሆናለች አለች። አይ እንደው በቃ አዛኝ ተገኝቶ አጣቢም ጠቅላይ ምንም ቢገኝላት ብትሰራ አልኳት። በጣም የተባረከች ሰው ናት። እሺ ብላ አስገባችልኝ። ገንዘብ ልከፍል ስል እንዳትከፊ ያለች። ወይ እግዚአብሔር ያክብርልኝ ብዬ 8 ወር ሰለጠነች ማለት ነው። 8 ወር ሰለጠነች። ከዛ በኋላ ከጨረሰች በኋላ እጃት እንደዚህ ፀጉር አጣቢ ጠቅላይ የሚፈልግ ካለ ባካችሁ ብዬ ትንሽ ጊዜ ሞከርኩኝ። ሲያናግሩ ምንድነው የምትይው ትጠቅልያለሽ ምናምን ስሏት ምንም ወደ እኔ ነው እንደገና እኔ ነው መልሽ የምትለኝ በምልክት። እቺንማ ምን እናደርጋለን ጆሮ ብታቃጠልስ አይሆንም አሉኝ። ከዛ ቀጥታ ደግሞ የሄድኩት የት ነው? መካነ ኢየሱስ ቤተክርስቲያን። እዛ ወሰድኳትና እባክህ ጽዳት አስገቡልኝ። እዛ ጽዳት እየሰራች እያለ ማህፀኗ ስትወልድ በስፌት ነው የወለደችው። በጣም ረጅም እንትን አላት፣ ስፌት አላትና ያመማት በጣም ትታመማለች። ምን ትላለችና አቋረጠችው። በዚህ መሀል ትጠፋብኛለች። ስትጠፋብኝ ስፈልጋት የሆኑ ሰዎች ምን አሉኝ? ቬሮኒካ ካፌ የሚባል ፒያሳ ካርቶን አንጥፋ ተኝታ አይተናታል ትላንትና ይሉኛል። እሺ ብዬ ሄድኩ። ልክ ታለች ነይ ተነሽ ሲሄድ ስላት እግግግግግ ያለች በቃ ምንድነው? ተስፍሽ ዋርኒንግ ሰጥቶካል። ኢንቫይት ላደርግክ ስል አካውንትክ ፕራይቬት ሆኗል። ዋርኒንግ ሰጥቶካል። your life has violated our fruits and ኮምፕሊክ አስደርጊው violation by your guests ዘቢባ። አዎ ለሷ ሞታለሁ እኔ። እሷን እኔ ዝቅ ያደረኳት እግዚአብሔር ምስክሬ ነው። እኔ ነኝ እዚህ ጋር ዝቅ ያደረኳት። የማይገባት ቦታ ስሟ እንዲነሳ ያደረኩት እኔ ነኝ። እሷን ጉልበቷ ላይ ወርጄ ይቅርታ የምጠይቀው እግዚአብሔር ምስክሬ ነው። ይህንንም ልንገርሽ ስሚ፣ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል። እግዚአብሔርን ዘቡ ያሳለፈችውን ህይወት ማንም አላሳለፈም። ስለ ዘቢባ ባወራ የማይሰለቸኝ ሰው ነኝ። እግዚአብሔር ምስክሬ ነው። ዘቡን ዝቅ ሊያደርጉብኝ የሚፈልጉ ሰዎች እኔ በእውነት ነው የምነግርሽ፣ እኔ አሮን መቼም ዝቅ አትልም። ይኸውልህ ሚስቱን የሚያከብር ባል የተከበረ ነው። ያን ብቻ ሳይሆን ብዙ ጠላት አላት። ዘቢባ ግርማ ማለት ብዙ ጠላት አላት። ምስኪን ከታች ተነስታ ላይ የደረሰች ሴት። እኔ ያዘንኩትን ቅድም ራሱ ብርሃን ስትገባ እሱ ነው ማውራት እንፈልገው ዘቢባን። እንዴ ዘቢባ ማለት በእውነት አቡዬ አንድ የሚያስቅ ነገር ልንገርሽ። አንድ ትልቅ ሰው የሆነ ኦፊስ ገባውና አንተ ጠላቴ አለኝ። እንዴ ምን አደረኩኝ ነው አለ። እግር አሳጠብከኝ አለኝ። ተቆጣኝ። አስራለሁ አለኝ። ምን አድርጌ? እንዴ ሚስቴ እርጉዞና እግሯን አጠብኳት አለ። እስቲ እንደ ኢየሱስ ሙቋ ሙቅና ይሄ በቃ ደስ አይልም አቡ። ብዙ ባሎች እኮ ካንተ ተምረዋል። በጣም ጎበዝ። እግዚአብሔር ይመስገን። የሰደበኝን ሰውዬ ሽልጥልጥ ምናምን ብሎ የሴት ልጅ እግር ያጥባል ምናምን ብሎ የሰደበኝን ሰውዬ እስካይላይቱን አግኝቼዋለሁ። ሱፍ ለብሶ እኔም ሱፍ ለብሼ አንገተን አቀረቀረ። እኔ ግን አንገቴን ቀና አደረግኩኝ፣ ደረቴን ነፋው። ምክንያቱም እንዴ ሚስቱን የሚያከብር እኮ ከየት አስተዳደጉ ይወስነዋል። እና እኔ ዘቡዬን ክፉ አይንካብኝ። ዘቡን ለልጆቼ ታስፈልጋለች። ከሷ በፊት ያርገኝ። አሁንም ቢሆን እኔ ኮተት ነው ያመጣሁባት። እርዳታ እየሰራሁኝ ኮተት ነው ያመጣሁባት። ምንም ያደረግኩላት ነገር የለም ለዘቡ ከኔነቴ ይልቅ። ስለዚህ እዚህ ጋም ውርድ ብላ መጣችብኝ። እንግዲህ ቤትሽ የተከበረ ቤት ነው አውቃለሁ።
ግን ወረደ ስል ቲክቶክ ለማለት ፈልጌ ነውና ማንነታቸው በማይታወቅ መልካቸውን በማናቀው በፌክስም መተው እንዲህ ማለታቸው ያወሩት ነገር እኮ ሀቅ ነው እኮ ያወሩት ነገር እኮ እርዳታ ተሰርቷል፣ ፀጉር ቤት ተከፍቷል፣ ትክክል እኮ ነው። እነሱን ግን አናቃቸውም። ቲክቶክ ላይ መጥቶ ቪዲዮ አልከፍትም ያለ ሰው ደግሞ በመምጣታችሁ እኮ ህዝቡ ክብርና ፍቅር ነው የሰጣችሁ። እዚህ ቤት በመምጣታችሁ እኮ አይኑ አንተ የወረደ ያልከው ፕላትፎርሙን ነው እንጂ ቤቴን እንዳልሆነ እና በመምጣታችሁ እዚህ ጋር ያለው ህዝብ ፍቅር ነው የሰጣችሁ፣ ክብር ነው የሰጣችሁ። ምን ያህል ህዝባችሁን እንደምታከብሩ ማሳያ ነው። ገባት? አልመጣም ብትሉ ማንም ምንም አያመጣም፣ ሄዶ በህግ መጠየቅ ይችላል። እናንተ መጠየቅ የሚፈልግ ሰው እናንተ ግን ህዝቡን ስለምትሳችሁት በዚህ ደግሞ ንጽህናችሁን አይተናል። እናንተ ጋር የገባውን ገንዘብ ሙሉ ለልጅቷ እንዳዋላችሁት አይተናል አይደል? ፀጉር ቤት ተታችሁ አሁን የመጨረሻው ምርጫ እናንተም ከዚህ ሰላም እንድትሆኑ ፀጉር ቤቱ ይሸጥና ብሬ ይሰጠኝ ካለች ፀጉር ቤቱ ተሽጦ ብሩ አይሰጣትና እናንተም ተገላገላለቀ። እሷ የምትለው እናደርጋለን። ይኸው አቡዬ ልጆቼን ነው የምነግርሽ። ይሸጥና ካለች ስጣታለሁ። እግዚአብሔር ምስክሬ ነው። ለመሰለሽ ለአንዴና ለመጨረሻ ጊዜ ነው የማደርገው ይሄን ነገር በእውነት ተገላገሉ። እንደዚህ በቋሚነት የሚቀመጥ ነገር እኔ ራሱ በጣም ሪስክ እኔ እንደዛ ስናደርገው ለልጁ ሲባል ነው። ለልጁ ሲባል ልጁ ደግሞ እንዲህ ሲያሳዝን ብታዩ ልጁ ሲያሳዝን አሁን ባይው አላውቀውም ልጁን እግዚአብሔር ምስክሬ ነው። እንዴ ሰው የሚፈራት ልጅ እኮ ነች ልጅቷ። እየሰከረች ትገባለች፣ ያመሸች ትገባለች። የውጭ ቁልፍ ቀባልኝ ተብዬ እኮ ሄጄ ቀምቻለሁ እኮ አምጪ ብዬ እና አልቻሏትም። መስማት የተሳናት ሆና እንዴት ነው ዝገባው? ይኸው ባለቤቷና ሰው አገኝና ብርሃን ሊመሰገኑ ይገባል። እነሱ የቻሉትን ማንም አልቻለም። ቃል ኪዳን አልችላትም ብላለች ነው የወጣችው። እነሱ የቻሉት ጉድ። እናንተ መጀመሪያ ልጅቷ ወደ እናንተ ስትመጣ እንደማትሰማ ምናምን የሕክምና ማስረጃ አላያችሁማ? የለም እኔ እኮ እዛ ነኝ፣ ከውጭ እኮ ነው ያለሁት እኔ። ታውቃለህ እኔ ቤት አንድ ሰው እርዳታ ሲመጣ አልሰማም ካለ እንደማይሰማ ከሆስፒታል ማረጋገጫ ካላመጣ አላስተናግደው። አው ግን አንድ ነገር ልንገርሽ፣ በጣም ይሄንን ወሬ ስትመጪ ቁጭ ብለን እናወራዋለን። ሻይ ቡና ያው እየጋበዝሽ ማለት ነው። እየጋበዝሽ ቁጭ ብለን እየበላን እየቆረጠ ምናምን እናወራዋለን። ብዙ ጉድ አለ፣ በጣም ብዙ ጉድ። እኔ እግዚአብሔር ምስክሬ ነው የምነግርሽ። አንዱ ዓለም የሚባለው 30 ምናምን ሺህ ብር የወሰደባት 30 ሺህ ብር 30 ምናምን ሺህ ብር የወሰደባት ልጅ አለው መነን ትምህርት ቤት ታውቂዋለሽ? እቴጌ መነን ትምህርት ቤት 6 ኪሎ አፍንጮ በር ታውቂዋለሽ? አፍንጮ በር ሰፈሩ የጎረምሶች ጋር ሂጄ እንዲህ የሚባል ስላቸው እንዲህ አናውቀዋለን። አዎ ሌባ ነው፣ ፈልገዋለሁ፣ ማግኘት እፈልጋለሁ። ሁሌ ሄዳለሁኝ። እግዚአብሔር ነው የምነግርሽ። የእሱ ስም ተነስቶ አያውቅም። የኔ ስም የዘቢባ ስም የተነሳውና ለበጎ ነው። አቡዬ እግዚአብሔር ይመስገን ለበጎ ነው። ትኩት አርቲስት ስለሆነች ትልቅ ሰው ናት ዘቢባ። ትልቅ ስልክ እድሜ አይደለም፣ እናከብራታለን። ቆይ ሳራ በሌላ አካውንት በሌላ ቲክቶክ አካውንት ነይ፣ አካውንትሽን ዋርኒንግ ሰጥቶሻል። ነይ እየጠበቅንሽ ነው። ነይና ልጅቷ የምትፈልገውን ህዝቡ ፊት ትናገር። ፀጉር ቤቱ ተሽጦ ገንዘቡ በእጄ ይሰጠኝ ከሆነም ህዝብ አይኑ እያየ ሸጠው ብሩን ያስረክቧታል በእጇ። ከዛ በኋላ ራሷ እንደፈለገች ትሆናለች። ደግማ ግን ሚዲያ ላይ ወጥታ እንዳትለምን ብሩን ከተረከበች በኋላ እና ምትለው እንዲደረግላት አውዬ ብዙ ጊዜ እርዳታ ሰርተሻል ታውቂያለሽ። በስነ ስርዓት ሀቅ ያለው ሰው ሚዲያ ላይ ሲመጣ ቲክቶክ ስፔሻሊ ቲክቶክ ላይ ሲገባ ቪዲዮ ክፈት ከተባለ እንትን ሊኖር ይገባል፣ ኮንፊደንስ ሊኖር ይገባል። በሚያወራበት ነገር በማወራበት ነገር ኮንፊደንስ ሊኖር ይገባልና ተደብቄ እኔ ሰውን ልወቅስ አልችልም። ተደብቄ አንቺን ልወቅስሽ አልችልም። እሱ ለምን እኔ ዛሬ አክሰፕት እንዳደረኩ በህይወቴ ሁለት ወገን ተካሰው ከመጡ እኔ ቤት ታውቃለህ፣ ሁሌም እዚህ ቤት ሀቅ ወጥቶ ሁሉ ነገር ሰላም ሆኖ ነው የምንለያየው። ሁለቱም ወገን ቪዲዮ ያበራሉ። ዘቢባ ቪዲዮ አብርታ ሳራ በቪዲዮ ያልወጣችበት ሪዝን በውስጥ ያለችን ለደህንነቴ እፈራለሁ ነው። ሶ ለደህንነቴ እፈራለሁ ብላ ኖ ብዬ አስወጥቻት። ነገ የሆነ ነገር ብትሆን ተጠያቂው ማን ነው? ህዝቡ። እኔ ይህንን ህዝብ ድብና አድርጌ ስለማውቅ መልሶ ተገልጦ አየሽ፣ አንቺ ነሽ ይሄን ያስደረግሻት፣ አንቺ ነሽ ይሄን ያስደረግሻትም በአንቺ ምክንያት ነው የሚሉኝ። ለምን ይሄንን ህዝብ 2 ዓመት ከ9 ወር ኤቭሪዴይ ከጧት እስከ ማታ አብረን ነው የምንውለው እኔና ይሄ ህዝብ።
ድብና አድርጌ ያውቃቸዋለሁ። ለመገለባበጥ ሰከንድ አይፈጅባቸውም። እሷ ራሷን አውቃ የሆነ ነገር አስደርጋ እንኳን ብትመጣ እዚህ ጋር ሀቢባየሽ አንቺ ነሽ ቪዲዮ ካልወጣሽ ብለሽ አስገድደሻት ይኸው እንደዚህ ሆነች፣ ቻዩ አሳክሚያት እንዲያርጊያት የሚሉኝ እኔን ነው። ለዛ ነው ፕሮቴክት ማላረጋት ከሆነ እኔ ፕሮቴክሽን ማልሰጣት ከሆነ ፑሽ ማድረግ አልችልም በቪዲዮ ውጪ ብዬ በደንብ እኔ አርቄ አስባለሁ ነገ የሚመጣውን ነገር። ለምንድን ነው እኔ አካውንት የሌላቸው ሰዎች ሲመጡ በራሴ አካውንት ማላሰባስብላቸው? ለምን ሌላን ሰው ለምናለሁ? ለምን ሪምን አስቸግራለሁ? ለምን ኢሊን እህቴን ፔፓሏን ጠይቃለሁ፣ አካውንቷን ጠይቃለሁ? ለምን በራሴ እንዳይሆን ያ ሰው አካውንቱን የምሰበስብበት ሰው ሙሉ አጥርቶ ይሰጠኛል። የመዘገብኩትን ስም እያንዳንዱን አርማለሁ። ገባችሁ? ነገ ጥያቄ እንዳይመጣ አይደለም የሚያየው። ነገ ልክ ችግሩን እንዳለፈው ቀጥታ መጥቶ እናንተ ላይ ነው ጣቱን የሚጠቁመው። ግን አቡዬ ጥያቄ አለ። አሁን ለምሳሌ ብሩ የትገባ ምን አደረጋችሁት? የህዝብ ጥያቄ ነው። ቅድምም ቪዲዮ ክፈቼ እኔም ጥያቄ ነው፣ የህዝቡም ጥያቄ ነው። አሁን እኔ ከልጅቷ ጋር ስግባባ የነበረው ማለት ነው የምግባባበት የራሴ ቋንቋ አለኝ። ገብቶሻል? ብርሃን የራሷ ቋንቋ አላት። ሰው አገኝ የራሱ ቋንቋ አለው። ኪያ የራሷ ቋንቋ አላት። ግን አሁን ምን ትፈልጊያለሽ ብለህ ጠይቃት ብትይኝ እንዴ አንደርስታንድ አንደራረግም። እሱ እኮ ነው ችግሩ። አሁን ወይ ጽፋ እንደዚህ በወረቀት ታሳይ ለህዝቡ ጽፋ። ስለዚህ ልጇ ቢያንስ አሁን ጽፋ አታነብም፣ ማንበብ አትችልም፣ መጻፍ አትችልም። ታዲያ እንዴት ነው የምትነግረን የምትፈልገውን? እሷ አሁን ቀላል ነገር አሁን ይኸውልሽ በቪዲዮ ላሳይሽ። ይኸውልሽ አንቺ ምንድን ነው የምትመኝላት? ፀጉር ቤት ተሽጦ ብሩ ይሰጣት ከተባለ ይደረጋል። ሴት ለበስነ ስርዓት ማለት ነው። ህጋዊ ደግሞ ፀጉር ቤቱ ታክስ የሚከፍል ነው። ህጋዊ ፀጉር ቤት ነው ያላት። አገኘዋት። ፕራይቬት ነው። ይኸውልሽ ምን አይነት ዕዳ ነው በእናታችሁ? አካውንቱ ፕራይቬት ነው። ሴቲንግ ውስጥ ግቢና ፐብሊክ አድርጊው። ይኸውልሽ አገኘሁት። ኢንቫይት ላደርግሽ አካውንቱ ፕራይቬት ነው። ይኸውልሽ ላኩልሽ። አየሹ አካውንቱ ፕራይቬት ነው። ኢንቫይት ማድረግ አልችልም። በቃል ኪዳን ይግቡ። ቃል ኪዳን ራሷ ቲክቶክ አላት። በቃል ኪዳን ለምን አትገቡም? አዎ ቃል ኪዳን የሰራቻቸው ቪዲዮዎች የሚያማምሩ ቪዲዮዎች አሉ። አቡዬ ወይ ሌላ ቦታ መግባት አያስፈልግም። ከተግባባን ምንድን ነው የምትፈልገው? ምንድን ነው የሚያስፈልጋት? እሱ ብቻ ነው ጥያቄያችን። አሁን በቃ እነሱ ይመልሱ፣ እኔ ያሉትን አደርጋለሁ። እንደውም ተገላገልኩ። አቡዬ ገላገልሽኝ፣ እግዚአብሔር ምስክሬ ነው። በቃ ከአናታችሁ ላይ ይውረድ። ሰላማችሁን አገኙ እናንተ። እንደ ህይወት አላችሁ አለ ልጅቷ ጋር ሄድልኛል። ልጅቷ ጋር ሄድ እያሉኝ ነው። የህክምና ማስረጃ ለምኑ? በቃ አለፈ እኮ ኦልሬዲ ተሰበሰበላት። ምን አሁን ወደኋላ የህክምና ማስረጃ ብታመጣ ምን ዋጋ አለው? አሁን አልፈልግም ብሩን በአንዴ ስጡኝ ላጥፋው ካለች መብቷ ነው። ምን አገባን? የገዛ ገንዘቧ ተሽጦ ብሩ አይሰጣታል። ኤኒዌይ አንድ ነገር ልንገርሽ። እኔ የምልክት ቋንቋ ትችላለች። ኢሱ የምልክት ቋንቋ አትችልም። ላስተምራት ሁሉ ፈልጌ ኢንተረስት የላትም ልጅቷ። አቡዬ በጣም ከባድ እኮ እኔ ያሳለፍኩት ነገር ከባድ እኮ ነው። እኔ ይሄንን ካሳለፍኩኝ ይሄንን ካየሁ እኔ አስቢ፣ ያከራዩት ሰዎች ደግሞ ምን ያህል ስቃይ እንዳዩ አስቢው። ምን ያህል ስቃይ እንዳዩ እስቲ ሌላውን ትቶና እስቲ እግዚአብሔር ነው የምነግርሽ። ቃል ኪድ ማነች? እኔ የስድስት ወር ከፍላለሁኝ። የስድስት ወር 6,500 ብር የስድስት ወር ከፍላለሁ እኔ። እስቲ ኪያ ትውሰዳት። ኪያ ጋር ለኪያ ከፍላለሁ እኔ 6 ወር ከራሴ ከፍላለሁ። ይሰማል፣ ግን ቪዲዮ ቢጠፋ ይሻላል እንዴ? እንትን እንዳይል ዋርኒንግ እንዳይሰጠኝ። አሁንም ቪዲዮ ስላስረዘምኩባችሁ በጣም ሶሪ፣ ቅርታ። ከመጀመሪያው ለመነሳት ብዬ ነው። ልጁንም ትምህርት ቤት ያስመዘገብኩት እኔ ነኝ። በአጠቃላይ ከ2011 ጀምሮ እኔ ጋር ነው የነበረችው። ጆሮዋንም አስታክሜያታለሁ። የመስማት አቅምም አለው።
ተብሏል። በማዳመጫ ማለት ነው። ማስረጃዎች አሉኝ ከጳውሎስና ከየካቲት የተጻፈላት አለ። ሁለቱም ውሳኔው። አሁን ወደ ዋናው ነገር ስመጣ ከይሱ ጋር ምንም የተከፋፈነው ነገር የለም። መልካም ነው ሲያወራኝ የነበረው። እውነት ለመናገር ትንሽ ቤቱ ያስተጋባል፣ የጮኩ መስላለሁ እና ውሳኔ ምንድነው? ለሷ ብሩ እንዲሰጣት እኔ አልፈልግም በፍጹም። ለማን ይሁን ብሩ ተሽጦም ሆነ ምን ተብሎም ሆነ በራሱ እንደጀመረው በራሱ ያው አንቺ ቅድም ተናግረሽዋል። ማንም ሰው ምንም ቢል ስራሽን የምታውቂው አንቺና አንቺ ብቻ ነሽና በራሱ እንደጀመረው እየከፈለላት ብቻ እኔ የምፈልገው ተመልሳ ወደ ጎዳና እንዳትወጣ ብቻ ነው የምፈልገው። በቃ የምፈልገው ለምን አንቺ ኃላፊነቱን አትወስጂም? አንቺ አሰብኩሽ ለምን አንቺ ኃላፊነቱን አትወስጂም? አሁን እንዲቋጭ ፈልጋለሁኝ። አሁን እንዲቋጭ ፈልጋለሁ። እነሱ አይፈልጉም። በቃ ላያቸው ላይ ማውረድ ይፈልጋሉ። ለምን ኃላፊነቱን እሺ፣ በጣም ጥሩ እያዳመጣችሁኝ። እንደዛ ከሆነ እኔ መጀመሪያ የምችል ልጅ ገና አሳገኛት ገና እንደነገርኳችሁ አሁን ቅድም ያልኩትን ነገር ብያችኋለሁ። ሴቶችና ህጻናት ፖሊስ ጣቢያ ምናምን ነው የወሰድኳት። ቲክቶክ እንኳን የወጣሁት በእናንተ ምክንያት ነው። አሁን ለምን ይኸው ከራዋ ማለት ነው ተደጋጋሚ ጊዜ አረክያ እኛ የምናውቀው አንቺን ነው ምን እናርጋት ወጣለች እኮ ሲሉኝ ሳያት ቅዱስ ጊዮርጊስ ቤተክርስቲያን ከጀርባ ተኝታ አገኘኋት። እንዴት ከጎዳና አንስቼ መልሼ ጎዳና ላይ ትወድቃለች ብዬ በዛ ልቤ ተሰብሮ አዝኜ ነው ኢሱ ጋር የደወልኩት። ኢሱም ደግሞ ቅድም ነግሬሻለሁ መግቢያዬ ላይ የፍርድ ቤት ጉዳይ አለብኝ ስለዛ ነው ስላልተመቸኝ ነው ብሎኛል ብዬሻለሁ። አላልኩሽ ብለሽኛል? ብዬሻለሁ። ስለዚህ በቃ ስለዚህ ማንም ስለዚህ ጆሮዋን እንደማይሰማ ማስረጃ የሕክምና ማስረጃ አለኝ። እዚህም እየመጣሽ ጊዜ ነግሬሽ ነበር። እባክሽ አገኘኝ። ቢሮዎች እሷን ያገናኘሁበት ቢሮዎች ሴቶችና ህጻናትም ሆነ እውነቱን ለመናገር አገኘኝ ብላኝ ነበረ። የወሰድኩባት ሆስፒታል ልውሰድሽ ብላኝ ነበር። እውነቱን ነው የምናገረው። አገኘኝ ብላኝ ነበረ። ዘቢባም አገኘኝና ፀጉር ቤቱን ላስጎብኝሽ ብላኝ ነበር። እኔ ነኝ ጊዜ ያጣሁትኝ። እኔ የራሴ ጉዳይ እኔ ኦልዌይስ ማይሰልፍ ፈርስት የራሴን ጉዳይ ትቼ በሰው ጉዳይ ልሯሯጥ አልችልም። መጀመሪያ የራሴን ጉዳይ ማጠናቀቅ፣ የቤተሰቤን ጉዳይ ልጆች ይዤ ነበር የመጣሁት። ጎንደር መሄድ ነበረብኝ። ከዛም በኋላ ደግሞ ወላጆቼ ጋር መሄድ ነበረብኝ። እስቲ ሊያት ማነች? አላቃትም። አሁን ስልክ ተደውሎባት ፖዝ ብሏል። አሁን ስልኩን መልሳ ቤቢ ሴን ያለው ልጇ ይሄን ያለው ጠይቂያት እስቲ። ቤቢ ይሄን ያለው እሺ፣ አሁን ጠይቃታለሁ። መለስና ወጣች ነቅራ ስልክ ስታወራ ረጅም ሰዓት ይነቅላል። ትምጣና አስገባታለሁ በድጋሚ። ልጅቷ የሆነ ፐርሰንት ትሰማለች ብዬ አስባለሁ። ግን ለምን የሆነ ሰዓት ላይ ትደነግጣለች፣ ትዞራለች። ትዝ ይላችኋል ለመጀመሪያ ጊዜ የመጣች ጊዜ በርጓ ሲል ድንግጥ ብላ ነገር ስትዞር እንዴ ቅድም እኔ ስናገር ሽንቷን ትሸናለች፣ ገላዋን ትታጠባለች ስል እኮ አፏን ያዘች። ሳሎን ላይ ገላዋን ትታጠባለች፣ ሽንቷን ሸንታ ዕቃ ላይ ትደፋለች ሲል አለች እና የሆነ ፐርሰንት ያህል ትሰማለች ብዬ አስባለሁ። ኤኒዌይ ግን አቡዬ ወይ በስልክ አስገቢያት በዋትሳፕ። ኦኬ አይ ቆይ ትገባለች እንጂ መጨረሻው እናንተ ከዚህ ነገር ነፃ ለመውጣትና የራሳችሁ ህይወት ላይ ቢዚ ለመሆን ይቺ ልጅ ትወስን። ልጅቷ ባለቤቷ እራሷ የምትፈልገውን ትወስን። በቃ ብሬን ነው የምፈልገው ካለች ፀጉር ቤቱን ተሽጦ ያቺኛዋ ሼር ሆልደሯ ሙሉን ትግዛውና ገንዘቧ ይሰጣት።